ሰው ያውም የሚለዋወጥ ያውም የሚፈራረቅ ጠዋት ሌላ ማታ ሌላ የሚሆን ሰው አላፈቀረኝም ብለሽ ለምን መርዝ ትጠጫለሽ? ዛሬ ሱሬው ዛታች ይወርዳል። አስሬ ወደ ላይ አንዴ ወርዷል። ለምኑ ይጠቅማል? አስሬ ወደ ላይ አትታጠቅም። 10,000 ብር 50,000 ብር 100,000 ብር ገባ ሲባል የሚባለው እልልታና አንድ ጃንጥላ አስገብታለች ሲባል ያለው እልልታ ተመሳሳይ ነው። አርሰናል ይላል። ጓሮ ጎመን የለውም እኮ ጓሮ ጎመን የለው። አርሰናል ብሎ አፉን ሲከፍት ያመሻል። የጠገበ ነጭ ሲራገጥ ያመሻል። ራቁት መጠመቅ አይቻልም። ምክንያቱም አጥማቂው ራቁቷን ሆና ፊቷ ቆሞ ጡቷ ውጪ ጠጉሯ ዛታች ይሄ ሰውዬ ከምኞታ ኃጢአት ይነጻል። ሰው ዛሬ ቢወድህ ነገ ይጠላሃል። ዛሬ ፈገግ ቢልብህ ነገ ይኮሳተርብሃል። ዛሬ ቢያቆላምጥሽ ነገ ይረግምሻል። መለወጥ ያለበት ሰው ያውም የሚለዋወጥ ያውም የሚፈራረቅ ጠዋት ሌላ ማታ ሌላ የሚሆን ሰው አላፈቀረኝም ብለሽ ለምን መርዝ ትጠጫለሽ? መለወጥ የሌለበት ያውነት ትላንትም ዛሬም ለስከ ዘላለሙም ያው የሆነ ፍቅሩ ማይቀየር ጭራሽ ማይደበዝዝ እየደመቀ የሚሄድ እግዚአብሔር እንደሚወድህ አታውቅምን? ለምንድን ነው የሚወደኝ ማንም የለም ያልከው እንዴ? ደግሞስ አልወደዱኝም ብለን ያኮረፍነው ፍቅር አጣን ብለን የተጨራመትነው እኮ አድሎ ያለባቸው ሰዎች ስላልወደዱን እኮ ነው። አንዱን ወደው አንዱን የሚያሳንሱ፣ አንዱን አፍቅረው ሌላውን የሚጠሉ፣ አንዱን አቅርበው ሌላውን የሚገፉ ሰዎች በምድራችን ላይ ያድሎ ፍቅር በሚፈጽሙ ሰዎች አልተወደድኩም ብለን እኮ ነው የከፋ። ተው እንጂ ክርስቲያኖች፣ አድሎ የሌለበት ፈታሄ እውነተኛ ካፈቀረ የሚያፈቅር ጥላቻ ለባህሪው ማይስማማ እውነተኛ እንደሚወዳችሁ አታውቁምን? ከዚህ በላይ አፍቃሪ አለን? እናንተ ጥቂት ነገር አልተወደድኩም ብላችሁ እኮ ነው ቤት ጥላችሁ የምትወጡት። ፍቅረኛ አጣው ብላችሁ እኮ ነው መከራ የምትበሉት፣ ራሳችሁን የምታንቁት፣ ፊት የምታጠቁሩት፣ አንጀት የምትልጡት፣ መርዝ የምትጠጡት፣ በማለዳና በከሳት ፍቅር የምትቀያየርባቸው እንዳየሩ ጠባይ እነሱን እያያችሁ እኮ ነው ተስፋ ይቆርጣችሁት። በዘላለም በማይለወጥ ፍቅር ወድጄሃለሁ ያላችሁን አትስሙ። ራቁት መጠመቅ አይቻልም። ምክንያቱም አጥማቂው ራቁቷን ሆና ፊቷ ቆሞ ጡቷ ውጪ ጠጉሯ ዛታች ይሄ ሰውዬ ከምኞታ ኃጢአት ይነጻል። በዓይኑ አይቶ የተመኛትን አመነዘረባት ነው የሚለው ማቴዎስ 5 ቁጥር 27 28። ስለዚህ በዚህ ምክንያት ራቁት መጠመቅ አይቻልም። ወንዱም ሱሪ ፓንቱን ታጥቆ፣ ሴቶቹ ሁለቱን ነው መታጠቅ ያለባቸው። ፓንቱንም ይልበሱ ቀሚሱንም ይልበሱ። የእናቱ ዮርዳኖስ ሄጄ ያየሁት ነገር ቢኖር ምንድነው? ሙሉ እስከዚህ ድረስ እጅግም ታይ ድረስ ቀሚስ ሁሉ የሚገባ ወንዱም ሴቱም ዮርዳኖስ የሚገባ ራቁት አይገባል። ቆመው ይጠብቃሉ አይሁዶቹ። ራቁት የሚገባ የለም። አዲስ አበባ ስትመጡ ራቁት የሚሆኑ ተብሎ ተብሏል። ራቁት ጥምቀት የለም። ምክንያቱም ጌታችን ለብሶ ነው የተጠመቀው። ራቁቱን ቢገፉት ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ምድር ተናወጠ፣ ድንጋዩ ተፈረካከሱ፣ ሙታን ተነሱ፣ ተንቀረቀበች መሬት። በርቃነ ሥጋ ምክንያት አይደለም። ከነአን የተረገመው የካም ልጅ እርግማን ያመጣል ራቁትነት። በዓይን የሚያመነዝሩ ሰዎች አሉ፣ የሚረኩም ሰዎች አሉ። ከባድ ያዝልኝነት የለም። ኩፋሌ 5:5 እግዚአብሔር ከእንስሳ ከአራዊት ከዚህ ዓለም ፍጥረት ለይቶ ለአዳም ልብስን ሰጠው፣ የሰው ልጅ ኀፍረቱን እንዳይገልጽ በሰማይ ጽላት ተጻፈ። እንበባችሁ ታውቃላችሁ። ኩፋሌ 5:5 ኩፋሌ 8:16
ኩፋሌ 16 ከ19 እስከ 20 ሁለተኛ ቆሮንቶስ 5 ከ2 እስከ 4 ዘጸአት 24 26 ራቁት መጠመቅ አይቻልም። ሌላው ብጃማ አንሶላ ለብሶ በታደረ ልብስ መጠመቅ አይቻልም። ይህንን አሁን ያልኳቸው ለብሶ ቤተክርስቲያን አይኬድ። ሁለቱም ጾታዎች የታጠበና አዲስ መጠመቂያ ልብስ ቢኖራቸው ይመረጣል። ሴቶቹ እንዳልኳቸው ሁለቱንም ለብሶ፣ ምክንያቱም በሚያስጨዋቸው ሰዓት አንድ ብርግድግድ ሲሉ አንድ ቢቀደድ ምንድነው የሚሆነው? ፓንቱ ካለ ሰብሰብ ማድረግ ይቻላል። ካህኑ ማጥመቂያ ክፍሉ ብቻውን እንዳይገባ 5 ሰው አጠገቡ እንዲኖር ያስፈልጋል። ከተጠማቂዎቹ በስተጀርባ 3 ሰው፣ አንዱ ጭንቅላት ይዛሉ፣ ሁለቱ እጅና እጅ ይዛሉ፣ ሁለቱ ከግርጌ እግር አጠላልፈው ለየብቻ ይዛሉ። 5 ሰው አጠገቡ ሳይኖር ቤተ ጥምቀት ውስጥ እንዳይገባ። የእናቴ ከባድ ነው አደጋው በአሁኑ ሰዓት። ሌላው ሁለቱ ጾታዎች ከ40 እና ከ80 ቀን ጀምሮ ማንም ራቁቱን እንዳይገባ አይቻልም። አላጠመኩም እስካሁን፣ በኋላ እናገረዋለሁ። ሁለቱም መሸፈን አለባቸው፣ ወንዱም ሴቱ። 10,000 ብር 50,000 ብር 100,000 ብር ገባ ሲባል የሚባለው እልልታና አንድ ጃንጥላ አስገብታለች ሲባል ያለው እልልታ ተመሳሳይ ነው አይደለም? መልሱ እንጂ። ይሄ እኮ ምንም አያሳፍርም። ክርስቲያኖች ሁላችንም የምናውቀው ገሃድ ነገር እኮ መታረም ስላለብን ነው አይደለም? ነው፣ ምንም ጥርጥር የለውም። ብዙ ላስገባው ብዙ ልልል እንላለን፣ እናጨበጭባለን፣ ብዙ ለተደረገለት እናመሰግናለን። ይሄ የሚያስወቅስ ነገር ሆኖት አይደለም። እርግጥ ነው እነሱን በብዙ ጎብኝቷቸው እግዚአብሔርን ደስ ባሰኛቸው ነገር እሱን ለማመስገን የመጡት ሰዎች በምስጋናቸው ብንሳተፍ የሚያስመሰግን ነው። ያላቸውን የሰጡትን ሰዎችን ግን ለምን እንንቃቸዋለን? ክርስቶስ እኮ ብዙ ካስገቡት ሰዎች ይልቅ 2 መሐለቅ አውጥታ ያላትን የሰጠችዋን ሴት እኮ ነው ያመሰግናል። እነሱ ከተረፋቸው ነው የሰጡት፣ እሷ ግን ያላትን የሰጠችው። ብዙዎች እኮ ያላቸውን ሰጥተው ነገር ግን ተርፏቸው የሰጧቸውን ሰዎች አቅምና ጉልበት ስላልደረሱ ብለን እኮ እኛ ፊት ነስተናቸው። እግዚአብሔር ግን ሁለቱንም ነው የሚመለከተው። በንጽህና የሰጡትን ይቀበላል፣ ብዙም ሆነ ትንሽ። ምን ልላችሁ ፈልጌ መሰላችሁ? ይሄ ልክ ባለጸጋ ክርስቶስን መምህር ያለው እሱ ራሱ ባለጸጋ መባልን ፈልጎ ነበረ እንዳልኳችሁ ሁሉ አንዳንዶቻችን ቤተክርስቲያን ስንመጣ የምናደርገውን መልካም የሆኑ ነገሮች ለምናደርግበት ቦታ የሆነ ግብረ መልስ እንፈልጋለን። አሁንም ባጭሩ በታሪክ ላስረዳችሁ። አባ ፖምቦ የሚባሉ ጻድቅ አሉ በቤተክርስቲያናችን። በረከታቸው ለሁላችን ትድረሰን። እናንተ አሜን አትሉም እንዴ? አዎ፣ እንዲህ የቅዱሳን በረከት ይድረሰን ሲባል ለድምጻችሁ ውበት አይደለም አሜን በሉ የሚባለው። እነሱ ላይ ያደረው ጸጋ መንፈስ ቅዱስ እጥፍ ድርቦ ነው እኛ ጋር እንዲመጣ እኮ ነው። ማሸነፍ ያቃተን ስንት ኃጢአት አለብን እኮ። የቅዱሳኑ በረከት ይርዳን እንጂ። አባ ፖምቦ በዕለታት አንድ ቀን ውስጥ ተቀምጠው በገዳማቸው አንዲት ሴት 20 ወቄት ወርቅ ወይም ደግሞ 20 የተጠቀለለ እንደ ከረጢት ያለ ወርቅ ይዛ መጣች እና ወርቁን ይዛ ከመጣች በኋላ ቤተክርስቲያን ላስገባን የመጣሁት አለች። አባ ፖምቦ የገዳሙ አበመኔት ስለነበሩ እንግዲያውስ እሺ ወደ እሳቸው ገብተሽ ማቅረብ ትችያለሽ አሏት። ገባች። እሳቸው ሰሌን እየሰሩ ነበር፣ እየታቱ ነበር። ያው መታታቱን ነው መስራት ያልኳችሁ ግልጽ ለማድረግ አማርኛውን ማለት ነው። ሰሌን እየታቱ ነበረ። 20 ወቄት ወርቁን ይዛ መጣችና ፊት ለፊታቸው አስቀመጠችው። ቀና ብለው ወርቁንም አላዩትም። እግዚአብሔር እንደሰጠሽው ያክብርሽ ያመስግንሽ አሉ። አሜን ብላ ወጣችና ጥቂት ከሄደች በኋላ ከነከናት። ምክንያቱም ያስገባችው 20 ወቄት ወርቅ ነው። 20 ከረጢት ሙሉ ወርቅ ነው ያስገባችው። እንዴት ይሄንን ሁሉ ወርቅ አስገብቼ እግዚአብሔር ያመስግንሽ ይሉኛል? በደንብ አድርገው ነው እንጂ ማመስገን ያለባቸው፣ እንደኔ የሰጠ ማን አለ ብላ አሰበች። አሁን ብዙ ሰው ቤተክርስቲያን ውስጥ የሆነ ትልቅ ነገር ይዞ ይመጣና እግዚአብሔር ይስጥልን ሲባል እግዚአብሔር ይስጥልንማ ከኔ ቢጤው መቻጣውት በደንብ አድርገህ ንገረኝ እንጂ ወይንም ደግሞ ለመመስገን ብሎ ነገር ይቆሰቁሳል። እንዴት ነው? ዕቃውን አየኸው? ኳሊቲው እኮ አንደኛ ነው። በጣም ቀላል ዕቃ እንዳይመስል ለመመስገን ፈልጎ እኮ ነው። አባ ፖምቦ ይሄንን ተመለከቱና ያቺ ሴትዮ ተመልሳ መጣችና አባታችን ቡራኪዮት ይድረሰኝ፣ ምናልባት ካላዩት ያስገባውት እኮ 20 ወቄት ወርቅ ነው፣ 20 ከረጢት ወርቅ ነውና እንደው እግዚአብሔር እንደሰጠሽው ይባርክሽ እኮ ብቻ ነው ያሉኝ አለች። አባ ፖምቦ ምን አሏት? ቆይ የሰጠሽው ለማን ነው አሉት። ለኔ ነው ለእግዚአብሔር አሉት። ለእግዚአብሔር ነው። እንግዲያውስ ያየሽ ያመስግንሽ፣ ከኔ ከደካማው ለምን ምስጋና ትፈልጊያለሽ አሉት። ቅዳሴውን ታዳምጡታላችሁ። ኃይለ ቃል አለ እኮ ቅዳሴው ላይ ማለት ታምሯ ላይ ታዳምጣላችሁ ኃይለ ቃሉን።
ገድሉ ድርሳኑ እኮ ኃይለ ቃል አለው። አንዱ ቃል ለዕድሜ ልክም ይበቃ። ቅዳሴውን ካዳመጣችሁት ቂም ያለበት አይቅረብ። አሁን የተጣላችሁ ቂም የያዛችሁ ሰዎች የላችሁም? እዚህ ትታችሁት ነው ተለውጣችሁ ነው የምትሄዱት። ወርቅን የሚወዱ ይነቀሉ። ሌባ፣ ጉቦኛ፣ አራጣ አበዳሪ በጤፍ ዋሻ በወተቷ ወርቅን የሚወዱ ይነቀሉ፣ ዘሩ ይጥፋ ማለት ነው። ታዳምጡታላችሁ። ሐሰተኛ ይወገድ። ሐሰት ለምን እናገራለን? አዳምጡ፣ ኃይለ ቃሉን ተለወጡበት። በዚህ ምክንያት ነው ማስታወሻ ያዙ ምለው። ታድላችሁ እኮ ነው። አደባባዩ ይሄ ነው፣ የሚበረት አደባባይ። ግን ስንቶቻችን ይሆን ታድለን የምንመለሰው? በቃሉ ተለውጠን ሥጋውን ደሙን ተቀብለን በመስቀሉ ተባርከን በቃሉ ተለውጠን ስንት ሰዎች ከዚህ ቦታ በረከት ይዘን እንሄድ ይሆን? ይሁዳ እኮ በሐዋርያት መካከል ነበር። አለመታደል ባክኖ ቀረ። እግዚኦ መሐረነ ክርስቶስ። ወገኖቼ ስንቶቻችን የሆን ከዚህ ቦታ በረከት ይዘን የምንመለሰው? አቤቱ ከቤትህ በረከት እንጠግባለን። ቃሉ እኮ በረከት ነው። ቅዳሴ ጠበሉ እኮ በረከት ነው። ሥጋው ደሙ እኮ የዘላለም ሕይወት የሚገኝበት በረከት እኮ ነው። ጸሎታችን ጌታ ሲቀበል እኮ በረከት ይዘን ነው የምንሄደው። አስራቱን በኩራቱን ሰጥተን እኮ ባዶ አንመለስም። ይዘን ነበር የምንሄደው። ግን አመጣጣችን እንዴት ይሆን? እንዴት ያለ አመጣጥ ይሆን የምንመጣው? ኦርቶዶክሳውያን የኔና የእናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን፣ መከራው የሚጸናብን፣ ተራሮች በላያችን ላይ የሚደረመሱብን፣ አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን፣ የነካነው የሚደርቅብን፣ ተናግረን የማንሰማው፣ እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ፣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው፣ ዋዕዩን የሚያሳልፋቸው፣ ዘር ባልተዘራበት ስፍራ መና የሚያወርድላቸው፣ እርሻ ባያርሱ ጎተራ ባይኮቶም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል። ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። እርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ፣ የት እንዴትም እንኑር፣ እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር ይሄዳል። የሚያሳስበን እሱ